ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የተለያዩ የእንግሊዘኛ ትርጉሞችን በአማርኛ ምን ይመስላሉ የእንግሊዘኛውን ከዛ ደግሞ ትርጉሙስ ደግሞ ምን ማለት ነው የሚለውን በአማርኛ እያንዳንዳችን በሁለቱም በእንግሊዝና በአማርኛ በደንብ አድርገን እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን፣ ኮንታክት ያድርጉን። የምትፈልጉትን ኮርስ በምትፈልጉት ሰዓት መማርና መውሰድ ትችላላችሁ ማለት ነው። ሶ እያንዳንዳቸውን ስናይ እንግዲህ የመጀመሪያው ምን ይላል? ጉድ ይህኛው ሞርኒንግ። ጉድ ሞርኒንግ ጉድ ሞርኒንግ የሚለው ምን ማለት ነው ስንል በአማርኛው እንግዲህ እንዴት አደርክ ወይም እንዴት አደራችሁ ወይም እንደ ሁለቱም መሆን ይችላል። እንዴት አደርክ ወይም እንዴት አደርሽ እንዲሁም ደግሞ እንዴት አደራችሁ ለሁሉም መጠቀም እንችላለን ማለት ነው። ሌላኛው ጉድ አፍተርኑን። ጉድ አፍተርኑን። ሶ ይህ ጉድ አፍተርኑን የሚለውን እንግዲህ በአማርኛው ስናየው እንዴት ዋልክ ወይም ደግሞ እንዴት ዋልሽ አሊያም ደግሞ እንዴት ዋላችሁ ለሁሉም መጠቀም እንችላለን ማለት ነው። ጉድ ሞርኒንግ የምንል እንግዲህ ጠዋት ላይ ነው። ጉድ አፍተርኑን የምንል ደግሞ ከሰዓት በኋላ ጉድ አፍተርኑን ብለን እንዴት ዋላችሁ ወይም እንዴት ዋልሽ ብለን እንጠቀማለን ማለት ነው። ሌላኛው ጉድ ኢቪኒንግ። ይሄው ጉድ ኢቪኒንግ ማለት ደግሞ ምን ማለት ነው በአማርኛው ስንል እንዴት አመሸህ ወይም እንዴት አመሸሽ ወይም እንዴት አመሻችሁ ለሁለቱም ለሶስቱም ለሁሉም መሆን ይችላል ማለት ነው። ምክንያቱም እንዴት ይሄኛው ኢቭኒንግ የሚለው ሁሉንም ያጠቃለለ ነውና እንደፈለግነው መጠቀም ወይም ደግሞ መናገር እንችላለን ማለት ነው። ሌላኛው ሃው አር ዩ ይኸው ሃው አር ዩ የሚለው ደግሞ ማን ይዝልናል ስንል እንዴት ነህ ወይም ደግሞ እንዴት ነሽ የሚለውን ይይዝልናል ማለት ነው። ሌላኛው ደግሞ ሃው ዱ ዩ ዱ ሶ ይሄ ሃው ዱ ዩ ዱ የሚለው ምንድነው ስንል ይኸው ምን በአማርኛው ማለት ነው ምን እየሰራህ ወይም ደግሞ ምን እየሰራሽ ነው። ምን እየሰራህ ወይም ምን እየሰራሽ ነው የሚለውን ይይዝልናል ማለት ነው። መልካም። ሌላኛው ሃው ሃቭ ዩ ቢን። ሃው እንላለን፣ ይሄኛው ሃቭ ዩ ቢን። ይህ ደግሞ አማርኛው ስናየው እንዴት ቆየሽ፣ እንዴት ቆየህ ወይም ደግሞ እንዴት ቆየሽ የሚለውን ትርጉም ይይዝልናል ማለት ነው። ሃው ሃቭ ዩ ቢን ስንል እንዴት ቆየ ወይም እንዴት ቆየሽ ማለት ነው። እሺ ሌላኛው ሃው አር ዩ ቱዳይ። ሃው አር ዩ ቱዳይ ያ ማለት በአማርኛው እንዴት ነው ስንል ውሎ እንዴት ነው የሚለውን ይይዝልናል ማለት ነው። ሌላኛው ሃው አር ዩ ፊሊንግ ቱዳይ። ይኸው ምን ይለናል? ሃው አር ዩ ፊሊንግ ቱዳይ። ይህ በአማርኛው ስናየው ደግሞ ዛሬ ምን ይሰማሃል ወይም ዛሬ ምን ይሰማሻል። ይኸው ዛሬ ምን ይሰማሃል ወይም ዛሬ ምን ይሰማሻል ስንል ሃው አር ዩ ፊሊንግ ቱዳይ እንላለን ማለት ነው። ሌላኛው ኢት ኢዝ ኤ ፕሌዠር ቱ ሚት ዩ።
ኢት ኢዝ ኤ ፕሌዠር ቱ ሚት ዩ። እያንዳንዳቸውን ስናል እንግዲህ አይቲ የሚለው ኢት ነው። አይኤስ የሚለው ደግሞ ኢዝ ነው። ሶ ኢት ኢዝ ኤ ፕሌዠር ቱ ሚት ዩ የሚለው ደግሞ በአማርኛ አንተን ወይም አንቺን በማግኘቴ ደስ ብሎኛል። ይኸው አንተን ወይም አንቺን እንደ ሁለቱም መጠቀም ሴት ከሆነች አንቺን፣ ወንድ ከሆነ አንተን በማለት በማግኘቴ ደስ ብሎኛል የሚለውን ትርጉም ይወስድልናል ማለት ነው። ሌላኛው ናይስ ቱ ሚት ዩ። ናይስ ቱ ሚት ዩ። ናይስ ቱ ሚት ዩ። ናይስ ቱ ሚት ዩ የሚለው ደግሞ ስለተገናኘን ደስ ብሎኛል። ስለተገናኘን ደስ ብሎኛል። ስለተገናኘን ደስ ብሎኛል የሚለውን ትርጉም ይወስድልናል ማለት ነው። ሌላኛው ጉድ ቱ ሲ ዩ። ጉድ ቱ ሲ ዩ። ጉድ ቱ ሲ ዩ። ጉድ ቱ ሲ ዩ። ሶ ይህ በአማርኛው ምንድን ነው ስንል ትርጉሙ ማየቴ ጥሩ ነው። ጉድ ቱ ሲ ዩ ማየቴ ወይም ማግኘቴ አንተን ወይም አንቺን ጥሩ ነው የሚለውን ትርጉም ይወስዳል ማለት ነው። ሌላኛው ይሄኛው ኢት ኢዝ አን አወር ቱ ሚት ዩ። ይኸው ኢት ኢዝ አን አወር ቱ ሚት ዩ። ኢት ኢዝ አን አወር ቱ ሚት ዩ። ይህ ደግሞ ትርጉሙ ምንድን ነው ስንል ከአንተ ወይም ካንቺ፣ አንተ ወይም ካንቺ ጋር መገናኘቴ ክብር ነው። ይኸው ካንተ ወይም ካንቺ ጋር በመገናኘቴ ክብር ነው የሚለውን ትርጉም ይይዝልናል ማለት ነው። ሌላኛው ፕሌስድ ቱ ሚት ዩ። ፕሌስድ ቱ ሚት ዩ። ፕሌስ ቱ ሚት ዩ። ፕለስ ቱ ሚት ዩ። ፕለስ ቱ ሚት ዩ። ሶ ይህኛው በአማርኛ ምንድን ነው ስንል ስላገኘውህ ወይም ስላገኘውሽ ደስ ብሎኛል። ስላገኘውህ ወይም ስላገኘውሽ ደስ ብሎኛል ስንል ፕሌስድ ቱ ሚት ዩ። ፕሌስድ ቱ ሚት ዩ ብለን መናገር እንችላለን ማለት ነው። ሌላኛው ሃው ዋዝ ዮር ዳይ። ሃው ዋዝ ዮር ዳይ። ሃው ዋዝ ዮር ዳይ። ሃው ዋዝ ዮር ዳይ። ሶ ይህ ትርጉሙ ምንድን ነው ስንል ውሎህ ወይም ውሎሽ እንዴት ነበር። ውሎህ ወይም ውሎሽ እንዴት ነበር ስንል ሃው ዋዝ ዮር ዳይ ወይም ሃው ዋዝ ዮር ዳይ ማለት እንችላለን ማለት ነው። ሌላኛው አም ሃፒ ቱ ሲ ዩ አጌን። አም ወይም አይ አም ማለት ነው። ይሄኛው ግን ስናሳጥረው አይ አም የሚለውን አም ብለን መጥራት እንችላለን። ሶ አም ሃፒ ቱ ሲ ዩ አጌን። ሲ ዩ አጌን። ሶ ይሄ ትርጉሙ በአማርኛው ምንድነው ስንል በድጋሚ ስላገኘውህ ወይም ስላገኘውሽ ደስ ብሎኛል። በድጋሚ ስላገኘውህ ወይም ስላገኘውሽ ደስ ብሎኛል ለማለት አም ሃፒ ኦር አም ሃፒ ቱ ሲ ዩ አጌን ብለን መናገር እንችላለን ማለት ነው። ሌላኛው ሃው ካን አይ አሲስት ዩ ቱዳይ። ሃው ካን አይ አሲስት ዩ ቱዳይ። ሃው ካን አይ አሲስት ዩ ቱዳይ ማለት ደግሞ ትርጉሙ ምንድነው ስንል ዛሬ እንዴት ልርዳህ እችላለሁ። ዛሬ እንዴት ልረዳህ እችላለሁ። ዛሬ እንዴት ልረዳህ እችላለሁ። ሶ ሃው ካን አይ አሲስት ዩ ቱዳይ ዛሬ እንዴት ልረዳህ እችላለሁ የሚለውን ሀሳብ ይወስድልናል ማለት ነው። ሌላኛው አም ሉኪንግ ፎር ኤ ሸርት ቱ ዌር ቱ ወርክ። አም ሉኪንግ ፎር ኤ ሸርት ቱ ዌር ቱ ወርክ ማለት ደግሞ ምንድነው ስንል በአማርኛው ለስራ የምለብሰውን ሸሚዝ እየፈለግኩ ነው። ለስራ የምለብሰውን ሸሚዝ እየፈለግኩ ነው። ለስራ የምለብሰውን ሸሚዝ እየፈለግኩ ነው። ወይም ደግሞ አም ሉኪንግ ፎር ኤ ሸርት ቱ ዌር ቱ ወርክ ብለን መናገር እንችላለን ማለት ነው። መልካም። ሌላኛው ዊ ሃቭ ኤ ግሬት ኮሌክሽን ኦፍ ኦፊስ ዌር። ዊ ሃቭ ኤ ግሬት ኮሌክሽን ኦፍ ኦፊስ ዌር። ሶ ይሄኛው ዊ ሃቭ ኤ ግሬት ኮሌክሽን ኦፍ ኦፊስ ዌር የሚለው በአማርኛው ወይም ትርጉም ምንድነው ስንል በጣም ጥሩ የቢሮ ልብስ ስብስብ አለን። በጣም ጥሩ የቢሮ ልብስ ስብስብ አለን። ወይም ደግሞ ዊ ሃቭ ኤ ግሬት ኮሌክሽን ኦፍ ኦፊስ ዌር ማለት በጣም ጥሩ የቢሮ ልብስ ስብስብ አለን እንላለን ማለት ነው። መልካም። ሌላኛው
ዱ ዩ ሃቭ ኤ ከለር ኢን ማይንድ? ዱ ዩ ሃቭ ኤ ከለር ኢን ማይንድ? ዱ ዩ ሃቭ ኤ ከለር ኢን ማይንድ? ይሄ በአማርኛ ወይም ትርጉም ምንድነው ስንል ጥሩ ነው የምትለው ቀለም አለ ጥያቄ ነው ማለት ነው። ይሄ ወይም ደግሞ ኢንትሮጋቲቭ ነው ወይም ደግሞ ጥያቄው ኩዌሽን ነው ማለት ነው። ሶ ጥሩ ነው የምትለው ቀለም አለ ወይም ደግሞ ዱ ዩ ሃቭ ኤ ከለር ኢን ማይንድ ጥሩ ነው የምትለው ቀለም አለ ብለን ጥያቄ መጠየቅ እንችላለን ወይም በምንገዛበት ሰዓት ማለት ነው። ሌላኛው ናይስ ዱ ዩ ሃቭ ዚስ ዋን ኢን ሳይዝ 14? ምንድነው ናይስ ናይስ ዱ ዩ ሃቭ ዚስ ዋን ኢን ሳይዝ 40? ምንድነው ይሄኛው ትርጉሙ ወይም በአማርኛው ጥሩ ይህ በ40 መጠን አለ። ለምሳሌ ሱቆች ላይ ሄደን ቦታው ወይም ደግሞ የገዛነው ነገር ቢጠበን ሌላ ሳይዝ ስንፈልግ ናይስ ጥሩ ነው። ዱ ዩ ሃቭ ዚስ ዋን ኢን ሳይዝ 40? ምንድነው ጥሩ ነው በዚህ በ40 መጠን ወይም ደግሞ 40 የሚሆን በዚህ አለ ብለን ማናገርና ማውራት እንችላለን ማለት ነው። ሌላኛው let me check would you like to try to eat? ምንድነው የሚለው let me check would you like to try it on? ይህ ደግሞ ትርጉም ምንድነው ስንል ልፈትሽ ልሞክረው ትፈልጋለህ ጥያቄ ነው መጠየቅ የሚችለው ማለት ነው። እዚህም ሶ ለሚ ስለሚል ማለት ነው። ሶ ልፈትሽ ልሞክረው ልፈትሸው ወይም ልሞክረው ትፈልጋለህ ወይም ልሞክረው እንድፈትሸው ወይም ደግሞ ቼክ እንዳደርገው ትፈልጋለህ ማለት ነው። ሶ ለሚ ቼክ ውድ ዩ ላይክ ቱ ትራይ ኢት ኦን ብለን መናገር እንችላለን ማለት ነው። የገዛነውን ልብስ መሞከር ስላለብን ማለት ነው። ሌላኛው የስ ዌር ኢዝ ዘ ፊቲንግ ሩም? የስ ዌር ኢዝ ዘ ፊቲንግ ሩም ይሄኛው ምን ይላል ትርጉሙ አዎ ተስማሚ ክፍል የት አለ? ተስማሚ ክፍል የት አለ ምንድነው? ወይም ለምሳሌ አንድን ቦታ ለመፈተሽ ዘወር ያለ ቦታ ልንፈልግ እንችላለን። ሶ እሱን ለመጠየቅ ስንፈልግ ምን አለን ዌር ዘ ፊቲንግ ሩም ወይም ደግሞ ተስማሚ ክፍል ወይም ቦታ የት አለ ብለን መናገርና መጠየቅ